አንቺን አልፈልግሽም ማለት ልጄን አልፈልገው ማለት አይደለም እስኪ ንገረኝ ነው ያብራከን ክፋይ ቦዲ እሺ ለኔ ምንም አይነት በልቦስ ቦታ የለህም ማለት ነው እስካሁን ስነግርሽ አልሰማሽኝ ማለት ነው ላንቺ የሚሆን ምንም አይነት ቦታ ልቤ ላይ የለም አልኩሽ እኮ ስለ ልጄ ኮና አትጨነቂ ቤት ከራይልሻለሁ ከዛ አንተ ትመጣለህ ምን ላደርግ ነው የሚመጣው እንዴ የልጅን እናት ለመንከባከብ ነው እዛው ርቀትሽን ጠብቂ ብዬሻለሁ ይሄን ያክል እኔን ለመንካት ተጸይፈኛል ማለት ነው አልተጸየፍኩሽም እንድልሽ ፈልገሽ ነው በጣም ተጸይፈሻለሁ እሺ ይኸውልሽ ለመጨረሻ ጊዜ የምጠይቅሽ ባሰብኩት ሐሳብ ተስማሚያለሽ አትስማሚ አልስማማም የሞለጃይ ጊዜ ሲደርስ የልጅ አባት ልጅ ነው ማለት እንፈልጋው አረባከሽ አው ለእናቱም ነግራቸዋለሁ ለልጅ የምታስብ ከሆነ እዛ ቤት ልጅት አልወረኛለህ አለበለዛ ግን ለሚፈጠረው ነገር ኃላፊነቱን ራስ ተወስዷል እንዴ እውነትም የሆነ ነገር ሆነሻል ማይ ኤሚ እኮ ነኝ ምን ነው እንደናት ልጅ መቆጣጠር አልችልም ያው ከመቼ ወዲህ ብዬ እኮ ነው ጥሩ አጉል ነፃነት እያልኩኝ መረን እንደለቀኩሽ እንደዚህ ንገሪኝ እንጂ ለነገሩ አንቺ ምን ታደርጊ እኔ እንደዚህ መረን የለቀኩሽ ማን ይሆን ግን እናቴ ሰሞኑን እንደዚህ ያበሳጨብኝ እናቴ ግን ደህና ነሽ ወንድምሽ ድርጅቱ ሊረከብ ነው የምርሽ ነው በመጨረሻ ባይ ተስማማ ማለት ነው በምን ትምርቷ እንደሆነ ባላቅም ረዳቱ አድርጎ ሊቀጥራት ያሰበው ግን ነው አሚነን ነው what ያቺን ገረድ ነው የናሆ ረዳት ያረጋት ያሰበት በደው ገብቶሻል ያሰበው በሱ ቤት እኮ እነሱ ማቀራረቡ ነው እንዴ አባዬ ግን ምን እየነካው ነው ምን አለበት ሌላው ቢቀር እኔ ልጅ እንኳን ስራ እንደለምድለት ቢያረጋኝ ለዚህ ነው ከዚህ በኋላ ስራትሽን ይዘሽ አባትሽ እንደሚፈልጋት አይነት ሴት ሆኝለት መልሽ ባልፈልግም ያችርጉን ከምትሰራ ቢያንስ ለጊዜው እንኳን አይሞክራለሁ መቼም ኮንድምሽ ጋር ድርጅት ሄደሽ ማሉ መጣየው አይመስለኝም ትምርቱን እንደሆነ እርግፍ አርግሽ ተተሻል ቆይ ግን አልገባኝም ለምንድን ነው ኑሐሚን ከቤት ማባረር ያቃተሽ አሁንማ እንደ ድሮ መቆጣትን መጮህን ተሻል ኤሚ ምን አለ ማገባሽ ነገር ተታሽ አድርጊ የምትባየው ነገር ብቻ ብታደርጊ ይሄን ሚስጥርማ ማወቅ አለብኝ እማዬ ኤደን ሚሏት ሚስጥረኛ ጓደኛ አለቻት አይደል በሷ በኩል አጣራለሁ እንጂ ማዬ ኑሐሚን ላይ አንድ ነገር እንደዚህ አልሰከነች ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብራን እናያለን ማለት ነው እንግዲህ የርግዝና ውጤቷን አስቀምጠችበት ቦታ ብትፈልግ ልታገኝ አልቻለችም ማለት ነው ከዛ ይሄማ ሊሆን አይችልም እያለች እየደነገጠች እያለ የዝናሽ ይዛን ፊት ለፊቷ ካቻለች እኔ ሳኖር ከቤቴን ቁምሳመኝታ ቤቴን እየፈተሽ ነበር እንዴ እያለቻት ነበር ይሄን ነበር ስትፈልግ የነበረው ይሄን ያንቺ ቅሌት እያለች ስትሰድባት ነበር ስድቡ ትቆይ አሁን እንዴት እንደበገተሽ የምትፈትሺ እኔ ተሰፍራል እያለች ደሞ አንቺ ብሎ ቆይላት ለኩን ሁሉ ነገር የምናገረው እያለች ስታስፈራራት ነበር እንጂ የፈለሽው ማረክ ትችያለሽ አንቺም ያረክሽውን ነገር ታውቂያለሽ አይደል ያንቺን ቅሌቱን በአደባባይ ነው የማሳጣሽ እኔን እንደዛ የምታርጊ ከሆነ ያንቺን ምስጥር የኔን ምስጥር አውጥተሽ ያንቺን እንድጠብቅሽ አልጠብቂ ማለት ነው ስለዚህ እኔም ጉድ ነው ማረግሽ ብላ ከዛ ለካስ ማለት ብላ ዝናሽ ወደ ራሷ ተመለሳለች ማለት ነው እንግዲህ ለኩና ተሰማ አንድ ላይ አየብሮ ነበር ልጅና ሚስቴን ቅርበት ተላቸው ምን አለበት እያለ ነበር ስለነሱ በጭራሽ እንዳታነሳብኝ አንተ እኮ ያደረጉኝ ነገር ስላላወቅክ ነው ስለዚህ እባክህ በእነሱ አትምጣ ጭራሽ እነሱ መስማት አልፈልግም እያለ ነበር አይ ተሰማ ጓደኛዬ ወደ ድሮ ህይወት ተመለሳለች ነው ስራን ትጀምራለች ስለዚህ በቅርቡ ይሻላል እያለው ነበር እሱም ተስፋ አድርጋለሁ እያለ የዝናሽ የርግዝና የሆነ እርጉዝ እንደሆነች ከኔ ውጪ ለማን ተናግረሻል ለማን ነገርሽ ሰው አለ እንዴ ብላ ጠየቀቻት አህትዬ እኔ ለማንም አልነገርኩትም በቃ ለጋሽ ይንገሩና የዚች ንርኩስ ጉዳን እርግፍ አድርገን እናውጣትና ከዚህ ቤት መንቅረን እናስወጣታለን እያለቻት ነበር ሰሚኛለሽ አንቺ ተንከዚህ ስምልሽ አትቀባጥሪ ስለዚህ አሁን የምልሽን በደንብሽ አዳምጪ የሆነ እርጉዝ እንደሆነች ለማንም ትንፍሽ እንዳትይ ነግሬሻለሁ ለኔም ቦን ደግመሽ እንዳትነግሪኝ ብላ እንዴትዬ ለምን እሱ አይመለከትሽም ስለዚህ አልኩሽን አድርጊ ትላታለች ከዛ እሷን እሽትልና ለማንም አልናገርም እርሱ ካልፈለጉትና
ናሁም እንግዲህ ካጎቱ ተመልሷል ማለት ነው። ነገር ግን ሲመለስ ደስም አላለውም ነበር በብዛት። ከዛ ልጄ በቃ ድርጅቱን ከሁን በኋላ አንተ ትመራለህ፣ ዮሐናም ካንተ ጋር ረዳት ሆነ ካንተ ጋር እንድትሰራ እፈልጋለሁ እያለው ነበር። አባዬ ጠላቴ እኮ አይደለችም፣ ስለዚህ ምንም ችግር የለም ስል አባቱ በጣም ደስ አለው። እምቢ ትለኛለህ ብዬ እኮ ነበር፣ ነገር ግን እሺ ስላልከኝ ደስ ብሎኛል እያለው ነበር። አባዬ ጠላቴ እኮ አይደለችም፣ ስለዚህ ማንኛውም ነገር መስራት ትችላለች እያለ ነበር። እና የዲኤንኤ ውጤቱም ደግሞ አባት እንደሆነ ናሁም ታወቀ። እንግዲህ እምራ ያረገዘችው የናሁን ልጅ ሆኖ ተገኘ ማለት ነው። እንግዲህ ኤሚ ጋር ይገናኙና የሰሙት ነገር አለ። የሆነ እርጉዝ ሳትሆን አትቀርምን፣ የሆነ እርጉዝ ነች ማለት ነው። አሁን ቅድም ሳውሩ ዝናሽና ወይዘሮ ዝናሽና ያቺ የተረገመች እያለ ሳወራ ነበር። እሷ ኤደን የተረገመች ኤደን እሷ ጋር ሳውሩ ነበር እያለ ነበር። እንግዲህ ኤሚ በጣም መጣች ማለት ነው። እሷም ልክ እንደመጣች እናቴ ምንድነው የተፈጠረ ምንድነው እያለቻት ነበር። ዮሐና እጅግ በጣም ተናዳ ነበር ምስጢሯን ስላወቀችና እሷ ፈትሻ ከፍሎ እንደወጣች እንዴት ብደፍር ነው ይሄን መኝታ ቤት ምን ነው ምስጢር ለማወቅ የምትጓጉ ሴት ታሪኬ ነው የምገልሽ ለካኪን እገልሻለሁ። አዎ አንቺም ቅሌት ሁሉም ሰው ማወቅ አለበት ትሰሚኛለሽ፣ አንቺ ርካሽ እያለቻት ስትሰድባት ነበር። ትሰሚኛለሽ በጭራሽ ከዘና ሁን ይመጣና ምን እየተፈጠረ ነው? ከዛ ያገላገላቸዋል ማለት ነው። ከዛ እቺ ቅሌታ ውሸታም ነች፣ እቺ አስመሳይ አዎ ውሸታም ነኝ አባቴን ዋሽቻለሁ እያለች ማለት እጅግ በጣም እያለቀሰች ነበር። ናሁን ቆይ ምንድነው እንደዚህ አስከፍቶሽ እንደዚህ አስለቀሰሽ ነገር ምን ተፈጥሮ ነው እያለ ስጠይቀው ነበር። አይ ከሌላ ብትሰማ ይሻላል እኔ ከምነግርህ ብላ አንገቷን ደፍታ አሁን እያለቀሰች ነበር ዮሐና ማለት ነው። ኤሚ በቃ ለማንኛውም አታልቅሽ ምናምን ብሎ ያረጋጋትና እንደውም ልጁ የሱ እንደሆነ ጭምር ይነግራታል ማለት ነው። ልጁ አንተ ነው አዎ እያለች ኤደን ደግሞ ዮሐናን ከዚህ ቤት ለምን አናባረም እያለች ነበር። ነገር ግን አባታ ደግሞ ስመጣ እሷ እያለቀሰች ነበር። ልጄ ምንድነው የተፈጠረ? ለምንድነው ፊትሽን የጣልሽ? ለምንድነው የምታለቅሽ? ቆይ ከዚህ ቤት ነስለሽ አይንስን ቆያለናሽ አሁን ደግሞ ምን ተፈጥሮ ነው? አይ አባዬ ምንም አልሆንኩም ብቻ ዝም ብሎ ከፍቶኝ ነው እያለች ታዲያ ምን ሆነሻል? እኔም ማቅሽ ዮሐኔ እኮ አንቺ እኔም ማቅሽ ልጅ አለንሽ ተቀይርሽብኝ። ይሄ ሰሞን ልክ አይደለሽም። ምንድነው የሚያስጨንቅሽ ነገር? እስቲ በግልጽ ንገሪኝ እያላት ነበር። አባዬ በጣም ወዳለሁ አንተ ብቻ ደህናልኝ ስላንተ እያሰብኩና እየተጨነቅኩ ነበር። አንተ ብቻ ደህና እንድትሆንልኝ ነው የምፈልገው። ውድ አባቴ በጣም እንደምትወደው እየነገረች እሱም እኔም በጣም ወድሻለሁ የኔ ልጄ እያለ ነበር። እንግዲህ እምራ ደግሞ ናሁን ስልክ አላነሳም ስትል እሱ ያለበት ቦታ ፈልጋ ትመጣለች። ቆይ ለምንድነው የምትከተይኝ አንቺ ሴት ለምን አትይኝ እያላት ነበር። እንግዲህ ስልክ ካላነሳልኝ መከተል ግድ ነው እያለች እንግዲህ ኤደን ደግሞ ቤት እያጸዳች ስራ እንዴት ነው ሰሞኑን ጠይቃችሁ አላውቅም እያለ ለእናቷ ቤት እንደተከራየ ነገራታል። ከዛ የድሃውን የድሃ ባቆ ቅርብ ነው እያለች ስታስመስል ነበር። በድጋሚ ናሁንና ኤደን ቆይ እኔ ልልሽ እኔ የምሄድበት ቦታ አንቺ ማየት አለብኝ ማለት ነው። ቆይ ለምንድነው ማትይኝ? ልጅ እስኮል ድረስ ካንተ ጋር ነው የሚሆነው። ስለዚህ ወደድክም ጠላህም መቀበል አለብን። መታረስ የሚፈልገው እናንተ ቤት ነው ብላ ትጨዋለች። ለእናትህም ነግሬያለሁ እያለች ይሄ በጭራሽ ሊሆን አይችልም እኔ ልጄን ነው እንጂ አንቺን በጭራሽ አልፈልግሽም እያላት ነበር። እንግዲህ ለሚፈጠሩ ነገር አንተ ትወጣለህ። ስለዚህ በጭራሽ ሊሆን አይችልም እኔ የምፈልግ እንጂ አንተ የምትፈልገው ሊሆን አይችልም። ስለዚህ የሚፈልገው አንተ ቤት መኖር ነው፣ ካንተ ጋር ከአባቱ ጎን ነው መውለድ የሚፈልገው እያለች ስታስፈራሩ ነበር። እንግዲህ አሁንም ምንም ቢሆን እናሁን ወደ ራሷ ለማስመለስ ትጥራለች ማለት ነው። እንግዲህ ልጁ የሱ ስለሆነ አማራጭ ስለሌለ እቅር የሚላት ይመስለኛል በበኩሌ ማለት ነው። እንግዲህ ኢሜ መጣለች ከእናቷ ጋር እያወራች ቆይ እናቴ እስካሁን ለምንድነው እቺ ልጅ አላባረሻት? ናሁም ጭራሽ የትሰሚኛለሽ እንደም ወንድምሽ ድርጅት ተሰጥቷል እንድሰራ ተደረገ። የምር ማሚ አው በጣም ደስ ይላል። ታዲያ እንደም ንገርሽ ደግሞ ናሁን ልጅ ረዳታውና እንድትሰራ በምን ትምህርቷ እንደሆነ ባላቅም አይ በጭራሽ እኔ ያለው ያቺ እርጉማ በጭራሽ ያቺ ገረድ በጭራሽ የሱን እርዳታ መሆናችንም እኔ እሰራለሁ እያለች ስታወራ ነበር። ወሬንቴና አባትሽ እንደምፈልግ ልጅ ሆነለትና ከወንድምሽ አጠገብ መቼም ቢሮ መዋል አያቅትሽም አይደለም እያለች እንግዲህ
ኤደምና አምራ ደግሞ ይገናኛሉ። ብር ይዛ ነበረ በእጇ ብር ሰጣት ልታወጣጣ ስትሞክር ናሆም እርጉዝ ነች ወይንስ አይደለችም ብላ ስትጠይቃት እርጉዝ ነች፣ ይሄንን ብር ከሰጠሽኝማ እርጉዝ ብትሆን ባትሆንም እርጉዝ ነች ብዬ ነው የምነግርሽ። እየቀለድኩ አይደለም፣ ትሰሚኛለሽ? በስነ ስርዓት ንገሪኝ። ናሆም እርጉዝ ነች ወይንስ አይደለችም? አለሳ ሲጠርግ ነው የምገልሽ። ብር የሚባል ነገር አልሰጥሽም። ስለዚህ እውነቱን ብትነግሪኝ እፈልጋለሁ። ቆይ ለምንድን ነው አንቺ ዋና እርጉዝ መሆኑና ለመሆኑን ማወቅ ያስፈለገሽ? እያለቻት ነበር። እንግዲህ የምፈልገው ነገር ንገሪኝ፣ ትሰሚኛለሽ? እየቀለድኩ አይደለም። ስለዚህ ብሩን አምጪ ብላ ብሩን ትቀበላትና ናሆም እርጉዝ ነች ወይንስ አይደለችም? እየቀለድኩ አይደለም፣ በትክክል መልሽልኝ እያለች እየጮኸችበት ነበር። ከዛ አይ አይደለችም፣ እርጉዝ አይደለችም ብላ ነገረቻት ማለት ነው። እንግዲህ እትዬ ወይም ደግሞ ዝናሽ ለማንም እንዳትናገር ብላ አስፈራርታ ስለነበረ ማለት ነው። አስፈራርታ ስለነበረ መናገር አልቻለችም። ግን ገንዘቡን መውሰድ ፈለገች። ነገር ግን እውነቱን ካልነገርሽ ምንም ገንዘብ የሚባል ነገር የለም። ስለዚህ እውነቱን ብትናገሪ ይሻልሻል። ሉዋና እርጉዝ ከሆነች እውነቱን እንድትነግሪኝ እፈልጋለሁ። ቆይ ሉዋና እርጉዝ ከሆነች ምን ልታረጋት ነው ብላ ስትጠይቃት ሉዋና እርጉዝ ከሆነች ለአቶ ልኩ ነገራ ከዛ ቤት እንድትባረር ላደርጋት ነው ስትላት ኤደም ደግሞ ከዛ ቤት እንድትባረር ስለምትፈልግ እሺ እነግርሻለሁ፣ ግን ተጨማሪ ያስከፍልሻል። እንደ ነገር ከፈለግ ተጨማሪ መክፈል አለብሽ። ደግሞ እኔ እንደነገርኩሽ ለማንም ትንፍሽ እንደማትይ ቃል ከገባሽልኝ ብቻ ነው እውነቱን ልነግርሽ የምችል አለቻት። እሺ ችግር የለውም፣ አንቺ እንደነገርሽ ለማንም አልናገርም። ነገር ግን ያቺ ተንከሲስ ከዛ ቤት ትወጣለች። ከዛ እኔ እዛ ቤት ገብቼ ልጄን እዛ ነው የምወልደው፣ አያቶቹና አባቱ ፊት ልጄ ይወለዳል፣ እዚያ ያድጋል እያለቻት ነበር። ከዛ ኤደም እሺ ጨማሪ ገንዘብ ያስፈልገኛል፣ ከዛ በኋላ ግን እኔ እንደነገርኩሽ ማንም ሰው ማወቅ የለባትም እያለቻት ነበር። እሺ ያልኩሽ አይደለ እንግዲህ ቁርጡን ወቂ። ኑሃማ አዎ እርጉዝ ነች፣ ነገር ግን እትዬ ማንም ሰው እንዳያውቅ ብሎ ከባድ ማስጠንቀቂያ ሰጡን እያለቻት ነበር። ለምንድነው እንደዛ ሊቻሉ? ለምንድነው የናሆም እናት ለምን እንደዛ ያለችው? ምክንያቱ ምንድነው? አላውቅም ምን ምክንያት እንዳለ፣ ግን ለማንም ትኩስ እንዳለ አስጠንቅቆ ነው የነገሩን። ስለዚህ እኔ መሆኔን ካወቀ ያልቅልኛል ማለት ነው። ስለዚህ እኔ መሆኔን በጭራሽ እንዳትነግራቸው እያለቻት ነበር። ስለሱ አታስቢ እያለቻት ነበር።